እኔ ኮማንደር ጥላሁን ጸጋዬ ይባላለሁ። በኮመርሻል ኖሚኒስ ዋና ስራ አስፈጻሚ ነኝ። ኮመርሻል ኖሚኒስ ዘመን የተሻገረ ካምፓኒ ነው። 60 ዓመት ቆይቷል። በገበያ ውስጥ እንዲቆይ ያደረገው ዋናው ነገር አንደኛ የተመሰረተበት ስትራቴጂ እና ግብ አንዱ ነው። ሁለተኛ ከደንበኞቻችን፣ ከአጋሮቻችን፣ ከሰራተኞቻችን ጋራ በትብብር መስራታችን ነው። የቲም ወርኩ ማለት ነው። ሌላው ለደንበኞቻችን እሴት የሚጨምሩ ነገሮች ላይ አተኩሮ በመስራት ደንበኞቻችን በዋና ዋና ስራቸው ላይ አተኩረው እንዲሰሩ፣ ጊዜ እንዲያገኙ፣ ወጪ እንዲቀጥብላቸው ማድረጋችንና አስተማማኝ የሆነ አገልግሎት፣ አርኪ የሆነ አገልግሎት ለደንበኞቻችን መስጠታችን በገበያው ላይ መሪ ሆነን ለረጅም ጊዜ ለረጅም ዓመታት እንድንቆይ ያስቻለን ነው። ኮመርሻል ኖሚኒስ በ60 ዓመት ውስጥ በገበያው ላይ የፈጠረው ተጽዕኖ አንደኛ የመሪነት ሚና የተጫወተ ነው። በተለይ በአውትሶርሲንግ ሰርቪስ ለሌሎች የመማሪያ ቦታ ኤክስፒሪየንስ የሚወሰድበት ተቋም እንዲሆን አድርጎታል። ሰራተኞቻችን ተቋማችን አገልግሎት በምንሰጥባቸው በየትኛውም ተቋም ላይ ተባብረን ነው የምንሰራው። ለተቋማችሁ ቫሊዩ አድ የሚያደርግ ነገር ነው የምናደርገው። የምንሰራው በታማኝነት ነው የምንሰራው። ቅድም እንዳልኩ በጋራ ሰርቶ በማደግ መርህ ላይ ነው። ስለዚህ ይሄ ታማኝ ሆኖ ተቋሙ እንዲቆይ ያደረጉ ናቸው ማለት ነው። በሴኩሪቲ ሊሆን ይችላል፣ በክሊኒንግ ሊሆን ይችላል፣ በከስተመር ሰርቪስ ሊሆን ይችላል፣ ወይ ደግሞ በሌሎች አገልግሎቶች ላይ ተቋሞቹ በሚፈልጉትን አይነት ጥራት ያለው ተአማኒ የሆነ ተደራሽ የሆነ አገልግሎት ስለምንሰጥ ይሄ በደንበኞቻችን ተመራጭና ታማኒ ሆነን እንድንቆይ አድርጎናል ማለት ነው። በስትራቴጂ ዘመናችን የተቀመጡ ዋና ዋና ግቦች አሉን፣ ኢኒሼቲቮች አሉን። ያንን ደግሞ ለማስፈጸም የመርሃ ግብሮች አሉን። ያንን መርሃ ግብር እየተከታተል አዳዲስ ስራዎች እናመጣለን። ለምሳሌ በቴክኖሎጂ የተደገፈ ስራዎችን፣ ከግዢ ጋር የተያያዙ ስራዎችን፣ ሪል ስቴት ግንባታ፣ ከዌስት ማኔጅመንት፣ እነዚህን የመሳሰሉ አዳዲስ ነገሮችን ይዘን እንመጣለን። እስከ ዛሬ ድረስ እስከ 2018 ድረስ የተለያዩ የተቋም መሪዎች ተቋሙን መርተውታል። የተለያየ ሀሳብ ነበራቸው። እነሱን በደንብ አክብረን አመስግነን የእነሱን ሀሳብ ተቀብለን በመሄዳችን መታረም ያለባቸውን ደግሞ ነገሮች እያረምን በመሄዳችን ተቋሙ እዚህ ደርሷልና መማር ያለባቸው ሌሎች ተቋማት የቅብብሎሹን ስራ ስትራቴጂያቸው የሚያሰራ መሆኑን ማየት፣ የማያሰሩትን ነገሮች መለወጥና በሚያሰሩት ነገር ላይ ደግሞ ይዘው መሄድ ከኛ መማር የሚችሉ ይመስለኛል። ኮመርሻል ኖሚኒስ አሁን 60 ዓመት ሆኖታል። 60 ዓመት ዕድሜ ያለው ተቋም ላይ መስራት ትልቅ ክብር ነው። እኔ በግሌ እዚህ ተቋም ላይ 5 ዓመት ቆይቻለሁ። ከእኔ በፊት 55 ዓመት ይሄ ተቋም ነበረ ማለት ነው። ከኋላ የነበሩትን መሪዎች፣ ከኋላ የነበሩትን ሰራተኞች፣ ዋጋ የከፈሉ አስተዋጽኦ ያደረጉ እነሱን በሙሉ ማመስገን እፈልጋለሁ። የዚህ ተቋም አካል በመሆኔም በጣም ደስተኛ ነኝ። ለመላው የኮመርሻል ኖሚኒስ ሰራተኞች ቀደም ሲል ተቋሙን በተለያየ ደረጃ ለመሩ የስራ ኃላፊዎች፣ ለአጋሮቻችን፣ ለደንበኞቻችን ሁሉ እንኳን ለኮመርሻል ኖሚኒስ 60ኛ ዓመት አደረሳችሁ ማለት እወዳለሁ። ይሄ ተቋም እዚህ የደረሰው በሰራተኞቻችን ጠንካራ ልፋት፣ ጥረት ነው። ይሄ የ60 ዓመት ውጤት ቀደም ሲልም ተቋሙ ላይ ሰርተው በተለያየ ምክንያት ተቋማችን ላይ የሌሉ፣ በጡረታ የተገለሉ፣ ኢቭን በህይወትም የሌሉ ሰራተኞች የነሱ ዋጋ ነው ማለት ነው። ስለዚህ ሁላችንም እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን ደስ አለን ማለት ነው ፈልገው